በጥንታዊ የእስልምና ዲዛይን ተጽዕኖ በተገነባውና ከኖራ ድንጋይ እንደተሰራው የእስልምና ጥበብ ሙዚየም ባሉ እጅግ ዘመናዊ ስነ ህንጻ ጥበቦቿ የምትታወቀው ኳታር ሀገር ወላጅ ካለው እንደ አባት የምትቆጥራቸውን የቀድሞውን አሚር ሼህ ሐማድ ቢን ኸሊፋ አሳኒን ባለፈው እሁድ ተሰናብታለች። ሀገሪቱ ለ4 ቀናት ሐዘን ብታውጅም የአሚሩ ሽኝት ግን እንደ ማንኛውም ተርታ ግለሰብ ሆኖ ያለፈ ነበር። አስከሬናቸው ከመስጂድ ሲወጣ በአልጋ ወራሽ ልጃቸውና በቅርብ ቤተሰብ ታጅቦ ከአፈር ተከተተ። እስላማዊ አስተምህሮን በተከተለ መንገድ ተሸኝተዋል የተባሉት ሼህ ሐማድ ለ18 ዓመታት በቆዩ የሥልጣን ዘመናቸው የሠሩት ብዙ የሚወራለት ነው። በነዳጅ ኃይል ሀብት የበለጸገችውን የኳታርን የአገር ውስጥና ዓለም አቀፋዊ ገጽታም ዳግም ቅርጽ ያስያዘም ነው። እንደ አውሮፓውያን አቆጣጠር በ1995 ሥልጣን ሲይዙ የኳታር ኢኮኖሚ ገቢው ውስን ነበር። በዋናነት በነዳጅ ላይ የተመሠረተ የነበረ ሲሆን ሰፊው የሰሜኑ መስክ የተፈጥሮ ጋዝ ሀብት ገና በመጀመሪያ የልማት ምዕራፍ ላይ ነበር። ከሁለት አስርት ዓመታት ባነሰ ጊዜ ውስጥ ግን ኳታር በዓለም ላይ ትልቁ የተፈጥሯዊ ጋዝ ላኪ፣ በአይነቱ ትልቁ የሆነው የሀገሪቱ ሉዓላዊ ሀብት ፈንድ ባለቤትና በነፍስ ወከፍ ገቢ ከፍተኛ ከሆኑ አገራት አንዷ ለመሆን በቅታለች። ታዛቢዎች ይህ ሽግግር በኢነርጂ ዋጋ መናር ሳቢያ የመጣ ተራ የነዳጅ ወይም የጋዝ እድገት ብቻ አልነበረም ይላሉ። ይልቁንም የተፈጥሮ ሀብት እውቀትንና ገቢን፣ ምርታማ ሀብቶች፣ የፋይናንስ ተቋማት፣ መሠረተ ልማትና የሰው ኃይል ግንባታ ላይ ኢንቨስት በማድረግ የሀገሪቱን አጠቃላይ የኢኮኖሚ ሞዴል የመለወጥ ስትራቴጂካዊ ስኬት ውጤት ነበረ ይላሉ። በእርግጥ ይህ የኢኮኖሚ ሽግግር የተጀመረው ሼህ ሐማድ ስልጣን ላይ ከወጡበት ጊዜ ጀምሮ አልነበረም። ከዚያ ይልቅ እንደ አውሮፓውያን አቆጣጠር በ1989 በወቅቱ የኳታርን የኢኮኖሚና ማኅበራዊ ፖሊሲዎች የመቅረጽ ኃላፊነት የነበረው ትላልቅ ፕሮጀክቶች የሚታቀዱበት ምክር ቤት ሰብሳቢ ሆነው መሾማቸው ለዚህ ሽግግር መንገድ ጠራጊ ነበር። ይህም ስልጣን ላይ ከመውጣታቸው በፊት የልማት ፕሮግራሞችን ዝግጅት በበላይነት እንዲከታተሉ አስችሏቸዋል ይባላል። ሐማድ መጀመሪያ ላይ ትምህርት የተከታተሉት በዚያው በኳታር ነበር። ከዚያም በዩናይትድ ኪንግደም የሚገኘውን የሳንድ ኸርስት ሮያል ወታደራዊ አካዳሚ ተቀላቅለዋል። እንደ አውሮፓውያን አቆጣጠር በ1971 ከተመረቁ በኋላ የጦር ኃይሎች ጠቅላይ አዛዥና የመከላከያ ሚኒስትርነትን ጨምሮ በኳታር ጦር ውስጥ በርካታ ከፍተኛ የሥራ ኃላፊነቶችን መርተዋል። የቀድሞ የጦር ኃይሎች ጠቅላይ አዛዥ በሥልጣን ዘመናቸው ያሳኩት በኢኮኖሚ ረገድ ብቻ አይደለም። የዓለምን የመገናኛ ብዙሃን መልክ ቀይሯል የሚባለውን አልጀዚራን ጠንሳሹም እርሳቸው ናቸው። Here the story is told as it is. At Al Jazeera, credibility is not a slogan, it is a commitment. From the heart of the story, dialogue is born. Meaning comes to light. ዋና መስሪያ ቤቱ በዶሃ ዋዲ አልሳይል የሚገኘው የአልጀዚራ ሚዲያ ኔትወርክ በኳታር ሰዎች የሀገሪቱን ጎህ መቅደድ ማሳያ ነው ይባልለታል። 30 ዓመት ሊደፍን ወራት ብቻ የቀሩት አልጀዚራ በዋናነት የገንዘብ ድጋፍ የሚያገኘው ከኳታር መንግሥት ነው። አልጀዚራ ከ150 በላይ አገራትና ግዛቶች ውስጥ የሚገኝ ሲሆን በዓለም ዙሪያ ከ430 ሚሊዮን በላይ ተመልካቾች አሉት። አህመድ አልሼህ የአልጀዚራ አረብኛ የቀድሞ ዋና አዘጋጅ ነው። እንደ አውሮፓውያን አቆጣጠር በ1996 አልጀዚራን ከመቀላቀሉ በፊት ለቢቢሲ አረብኛ ይሠራ የነበረ ሲሆን በአጠቃላይ በሚዲያ ዘርፍ ደግሞ ለ40 ዓመታት ያህል ሰርቷል። ባለፈው እሁድ የአልጀዚራ ጠንሳሹ አሚር ሼህ ሐማድ ቢን ኸሊፋ ህልፈታቸው ሲታወጅ ጣቢያው ጽሑፍ እንዲያዘጋጅ ኃላፊነቱን የሰጠው ለዚሁ አንጋፋ ጋዜጠኛ ነበር። ጋዜጠኛው ስለ ሁኔታው ራሱ ይናገራል። የአሚር ሼህ ሐማድ ቢን ኸሊፋ ሞት በተሰማበት በዚያን ዕለት ጧት ስለ አልጀዚራና ይህን ተቋም በራእያቸውን ስላደረጉት ሰው እንድጽፍ ተጠየቅኩ። ነገር ግን ጽሑፌን በምን መጀመር እንዳለብኝ ግራ ገባኝ። ከሐሳቡና ከፕሮጀክቱ በስተጀርባ በነበሩት ሰው በሼህ ሐማድ ልጀምር ወይስ በራሱ በአልጀዚራ? እውነቱን ለመናገር ሁለቱን ነጥሎ ማየት አስቸጋሪ ነው። እያንዳንዱ ፕሮጀክት ከጀርባው ያሉት ሰዎች ቁርጠኝነት ወደ እውነት ከመለወጡ በፊት መጀመሪያ የሚነሳው በሐሳብ ደረጃ ነው። አልጀዚራ የሼህ ሐማድ የፈጠራ ውጤት ነው። በእርሳቸው ቁርጠኝነትና በአቋማቸውና በውሳኔያቸው ላይ በጽናት ለመቆም በነበራቸው ድፍረት አማካኝነት ተቋሙ ዛሬ ወደ ደረሰበት ከፍታ ለመውጣት ችሏል። በሚዲያው ዓለም ውስጥ ትልቅ ኃይልና ችላ ሊባል የማይችል ጉልህ ተጽዕኖ ማሳደርም ችሏል።
ስለ አሚር ሐማድ ለመጻፍ የተቸገረው ጋዜጠኛ አህመድ ልክ የዛሬ 30 ዓመት የቢቢሲ አረብኛ ጋዜጠኛ ሆኖ ይሠራ ነበር። በድንገት ግን ቢቢሲ አረብኛ ቴሌቪዥን አገልግሎቱን መዝጋቱን አስታወቀ። ይህ ውሳኔ የመጣው አገልግሎቱ አየር ላይ ከዋለ ገና 2 ዓመት እንኳ ሳይሞላው ነበር። ይህን ጊዜ አዲስ ሥራ መፈለግ ግድ ሆነበት። አንድ የሥራ ባልደረባው በለንደን የሚገኝ የኳታር ቡድን በኳታር ሊጀምር ላሰበው የቴሌቪዥን የዜና ጣቢያ ጋዜጠኞችን እየመለመለ ነው የሚል ወሬ ይዞ መጣ። ጣቢያው ልክ በምዕራቡ ዓለም ያሉ ታዋቂ የዜና አውታሮች እንደሚያደርጉት ዜናዎችን የመዘገብና የውይይት ፕሮግራሞችን እንደ አስፈላጊነታቸው በነጻነት የማስተላለፍ መብት ይኖረዋል አለው። በባልደረባው በሰማው ነገር ድንግርግር ውስጥ የገባው አህመድ ምንድነው የምታወራው? ለመሆኑ እንዲህ አይነቱ ነገር በአረብ ሀገር ውስጥ በእርግጥ ሊታሰብ የሚችል ነው ወይ የሚል ጥያቄ ሰነዘረ። ነገር ግን ብዙም መልስ ባያገኝም ወደ ዶሃ መብረሩን አልተወም። ዶሃ ሲደርሱ ያገኙት የዜና ክፍል ጠባብ ነበረች። ከጎኗም እንዲሁ አነስተኛ የሆነ ስቱዲዮ፣ ከጀርባቸው ደግሞ 5 ትናንሽ የቪዲዮ ማቀናበሪያ ማለትም የኤዲቲንግ ክፍሎች፣ የቪዲዮ ካሴት መዝገብ ቤት፣ የዋና አዘጋጁ ቢሮና ሰፊው የዋና ዳይሬክተሩና የሰራተኞች ቢሮ ይገኝ ነበር። ለአህመድ ስፍራው ቢጠብም ጣቢያውን የመጀመር ሐሳብ ባመጡ ሰዎች አእምሮ ውስጥ ግን ጉዳዩ ሲብላላ እንደቆየ ለመረዳት ብዙም ጊዜ አላስፈልገውም። አሁን ቀጣዩ ጥያቄ የሚሆነው የነጻነት ጉዳይ ነው። አህመድ አሁንም እስከ ማሳረጊያ ይቀጥላል። ለ5 ወራት በቆየ የሙከራ ስርጭት ወቅት ቡድኑ በየቀኑ በጥንካሬና በአንድነት እያደገ ሄደ። ይሁን እንጂ ሁላችንም የተገባልን የነጻነት ቃል እውን ይሆን ወይ ብለን መጠራጠራችን አልቀረም። እያንዳንዱን የዜና እትም ባጠናቀቅን ቁጥር ግን ያ ጥርጣሬ ቀስ በቀስ እየጠፋ ሄደ። በይዘቱ፣ በዘገባዎች ወይም ታሪኮቹ በሚቀርቡበት መንገድ ላይ ምንም አይነት ጣልቃ ገብነት አላየንም። ብዙም ሳይቆይ የተሰማን ቅሬታ ሌላ አይነት ሆነ። ከቢቢሲ ጋር የሚወዳደሩ አልፎ ተርፎም የሚበልጡ የዜና እትሞችን እያዘጋጀን ነበር። ነገር ግን ገና ተመልካች ሊያያቸው አልቻለም ነበር። ህዳር 1 1996 ግን የአረቡ ዓለም በመጨረሻ የራሱን ድምፅ አገኘ። በአልጀዚራ የመጀመሪያው የዜና ስርጭት ላይ ጀማል ረያን የጣቢያውን መጀመር ለዓለም አወጀ። بكم. هذه أول نشرة إخبارية من قناة الجزيرة في قطر. የሚገርመው በዚህ የዜና ስርጭት ላይ የእርሱ ምስል አንድም አልነበረም። ስለ እርሱ የተነገረ ወሬም አልነበረም። በእርግጥ ከሐሳቡና ከፕሮጀክቱ በስተጀርባ የነበሩት እኒህ ሰው የሥራውን ሂደት በቅርበት መከታተላቸውን አልተውትም ነበር። ተቋሙን ይጎበኙ፣ አጠቃላይ መመሪያና ማበረታቻዎችንም ይሰጡን ነበር። ኧረ እንዲያውም አንዳንድ ጊዜ አብረውን ይቀልዱም ነበር። ሆኖም ሻህ ሐማድ በአንድም የዜና ዘገባ ወይም የውይይት ፕሮግራም ላይ ጣልቃ ገብተው አያውቁም። ፕሮጀክቱን እንዲከታተሉ የኃላፊነት ውክልና የሰጧቸው ረዳቶቻቸውም ቢሆኑ ይህንን አላደረጉም። የገቡትን ቃል ኪዳን ጠብቀዋል። በዚህ ምክንያት በመጨረሻ ስኬት የኛ እንደሚሆን አውቀን ነበር። ከዚያ በኋላ ያለው የአልጀዚራ ታሪክ መቼም ሁሉም የሚያውቀው ነው። ሻህ ሐማድ ለኔትወርኩና እዚያ ውስጥ ለሚሰሩት ባለሙያዎች ጋሻ ነበሩ። እርሳቸውም ሆኖ አልጀዚራን እንዲያስተዳድሩ ኃላፊነት የሰጧቸው ሰዎች የእናንተ ብቸኛው ቀይ መስመር የሙያ ስነ ምግባር ደንቦች ብቻ ናቸው፣ ከዚህ ውጪ ምንም የለም ይሉን ነበር። ከሐሳቡና ከፕሮጀክቱ በስተጀርባ ለነበሩት ለእኒህ ታላቅ ሰው አላህ ይዘንላቸው። እኛም ጉዞአችንን በዚሁ ጎዳና ላይ እንቀጥላለን።